ብዙ ቦግ ባለበት ጊዜ ኢሞሽናል የመሆን ስሜታዊ የመሆን ነገሮችን ያለ ማስተዋል እንደው በቃ የአዲስ ነገር የመሆን ታይቶ ብዙዎች ወደ ፕሮቴስታንትነት ሄደዋል። መጨረሻ ምንድነው የሚሆኑት ካላችሁኝ በአውሮፓ ሀገር እንደሚሆነው ነው የሚሆነው። እኔ የምኖርበት ሀገር አሜሪካ ላይ ቤተክርስቲያን የምንገዛው ከነሱ ነው እየሸጡት በቃ እየመነመኑ 3-4 እየቀሩ እየጠፉ ነው የመጡት። እና መጨረሻ ላይ አሁን ባለፈው ይሄ መለኮታዊ መገለጥ ያለው ሰውዬ ስንት ቸርቾችን እንዳዘጋ ጉግል አድርጉት እንደተዘጉበት። ፕሮቴስታንቱ በአመት ስንት ቸርቾች ይዘጋሉ ብላችሁ ሰርች አድርጉ። እና አሁን ትንሽ ኢትዮጵያ ላይ ያገገመ ቦግ ያለ ይመስላል አይደለ? ምን እንደሚሆን ልንገራችሁ ከተወሰነ ጊዜ በኋላ። እኔ ትንቢት ነብይ መሆን አይጠበቅባችሁም ይሄንን ለማወቅ። ፕሮቴስታንቱ በዚህ አሁን በያዘው ከቀጠለ ምንድነው የሚሆነው? ወይ ፓጋን የሚሆነው ይበዛል፣ የሆነ ኤቲስት የሚሆነው በቃ ማያምን የሚሆነው ይበዛል፣ ተስፋ እየቆረጠ። ሌላው ሙስሊም ሊሆን ይችላል። አንዳንድ ጥናቶች ያሳያሉ እሱን። መፍትሄው ምንድነው ካላችሁ ግን ለኢትዮጵያ ለሀገራችን ራሱ ለክርስትና መድኃኒት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት ስለ ኢትዮጵያ እያወራው ስለሆነ ነው። ወንጌል እንዲቀጥል ለሺህ ዘመናት ያቆየችው አፍሪካ ብቸኛዋ አፍሪካ ውስጥ ማጆሪቲ ሆና የቀጠለችው በታሪክ በዓለም ታሪክ የኢትዮጵያ ቤተክርስቲያን ናት። ኦኬ ይሄ ዓለም ላይ ያለ ነው። አፍሪካውያን በሙሉ ታውቃላችሁ ያው ነፃነት ስለነበረን እምነታችን የነፃነት ዋና ትርጉም አንደኛው እምነትን መጠበቅ ነው። ስለዚህ ሌሎቹ በቀኝ ግዛት ሲያዙ በተለያየ እምነት ዶሚኔት ሲደረጉ ኢትዮጵያ ግን ክርስትናውን ይዛ የጠበቀችው ወንጌል ለፕሮቴስታንቶች ያስጨበጠች ዛሬ የሚያነቡትን መጽሐፍ ቅዱስ የሰጠች እቺ ቤተክርስቲያን ናት። ሰው ወደ እናት ቤተክርስቲያን መመለስ መፍትሄው እሱ ነው። እማትመለሱ ከሆነ ግን እነሱ እንደጠፉ እናንተም ትጠፋላችሁ ተብሎ እንደተጻፈ እድል ፈንታችሁ የሚሆነው ሌላው አውሮፓ ሀገር እንደጠፋው ትጠፋላችሁ እንጂ 47-100 ሺህ ዶሚኔሽን ሆናችሁ አትቀጥሉም። እንደዚህ ያለ የቤተክርስቲያን ባህሪ የለም። ክርስቶስ እንዲህ ያለችው ቤተክርስቲያን አያውቃትም። ሪኮግናይዝ የማትደረግ ናት። እና ስለዚህ በአንዲቱ ቤተክርስቲያን ውስጥ ቶሎ ብላችሁ መምጣት ነገ እነናቲ እኛ ቤተክርስቲያን መምህር ሆነው ይጠብቋቸዋል። የቴዎሎጂ መምህር ሆነው ቤተክርስቲያን ውስጥ የሚያስተምሩ እህታችን አኪያ ሰንበት ትምህርት ቤት ልጆችን የምታስተምር እናንተን ስትመጡ ተቀብላ እናንተንም ጭምር ጋይድ የምታረግ ትሆናለች። ስለዚህ ተመለሱ። የጠፋችሁ ልጆች ከቤታችን የወጣችሁ ተመለሱ። ተመልከቱ። የነዩ ጩፋ ካልቾ ብዙ አያስኬዳችሁም። እውነት ለመናገር ከሆነ አንደኛ በረሃብ የተጎዳ በጦርነት የተጎዳ ህዝብ እዚያ ሄዶ እንኳን በካልቾ ተመቶ በምንም አይቆምም። አቅምም አይኖራችሁም። የነ እስራኤል ዳንሳ መጫወቻ ነው የምትሆኑት። አንዱ ቅዱስ ቁርባን ምሳሌ ነው ይላል። አንዱ ጥምቀት አያድንም ይላል። አንዱ እምነት ብቻ ነው የሚያድነው ይላል። አንዱ ስንት ነው እንደዚህ ያለ ወንጌል አለ። ወንጌል ይጋጫል። አንዱ መንፈስ ቅዱስ ያጻፈው በተለያዩ አባቶች ቢጻፍ አንድ ነው መልእክቱ፣ ሐሳቡ አንድ ነው። የሚያብራራው አንዱን የእግዚአብሔርን ቃል ነው። የእግዚአብሔር መንግስት ነው የምናብራራው። ስለዚህ ተመለሱ ልጆቻችን። የእውነቴን ነው። እልህኝነቱን ትታችሁ አንዳንድ የኛን ድካም እየፈለጋችሁ የኛን እንደው በህይወት ያለመለወጥ እያያችሁ አንዳንድ ጊዜ ደግሞ ገርላትን እያወጣችሁ በገርላ የተመሰረተ ቤተክርስቲያን የለንም። ገርላት ቅዱሳን ክርስቶስን ለመምሰል የኖሩት ህይወት ነው። የነሱን ህይወት እናነባዋለን፣ እንድንበረታ እንድንጸና እናነባዋለን። ዛሴ ከዛ በተረፈ አንተን በገርላ አስተምሬ ክርስቲያን ላረግህ አልችልም። ኦኬ ክርስቲያን ገርላት የክርስቲያኖች መጽሐፍ እንጂ የኢአማንያን መጽሐፍ አይደለም። ያመኑ በክርስቶስ ያመኑና ህይወታቸውን ለክርስቶስ የሰጡ መጽሐፍ ነው። ስለዚህ እርግጠኛ ነኝ እዚህ ውስጥ አፖስቶሊክ ናቲን ተስፋ ስላሴንም ሆነ አኪያ ገርል ሰብከን አይደለም ወደ ቤተክርስቲያን የመለስናቸው አይደለም። ቅዱሳት መጻሕፍትን አብራርተን ተርጉመን የክርስቶስ ጥምቀት ያመነ የተጠመቀ ይድናል የሚያድን ጥምቀት ልጅነትን የሚያሰጥ የኃጢአት ስርየትን የሚያሰጥ ጸጋ መንፈስ ቅዱስን የሚያሰጥ ከክርስቶስ ጋር የምንተባበርበት እንደሆነ መጻሕፍትን ገልጠን ዮሐንስ ወንጌል ምዕራፍ 3 ቁጥር 5ን የማርቆስ ወንጌል ምዕራፍ 16 የሐዋርያት ሥራ ምዕራፍ 2ን የሮሜ መልእክት ምዕራፍ 6ን ተርጉመን አብራርተን ነው ያመጣናቸው እንጂ ገርለ ተክለ ሃይማኖት ወይንም ደግሞ ገርለ አርሴማ ሰብከን አይደለም ያመጣናቸው። የክርስቶስ ሥጋና ደም እውነተኛ ይህ ሥጋዬ ነው
ያለውን የማቴዎስ ወንጌል ምዕራፍ 26 ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ይሄንን ቃሉ ነው። አንዴ ውሃው ማለት ቃሉ ነው። አንድም አባት ይህን የተረጎመ የለም። በዚህ አጋጣሚ ሂዱና የዮሐንስን ወንጌል ቃሉ ነው እንጂ ስለ ስጋው ደግሞ አያወራም ይላሉ። አንደኛ ንጽጽሩ ራሱ መብልን ከመብል ጋር አርጎ ያመጣው እንጀራ አበርክቶ መገባቸው። በኋላ ሲሰውራቸው ፍለጋ ሲኳትሩ ነበር። ምግብ ፍለጋ መጡና እርሱን ፈልገው ምግብ ለመመገብ ጌታ ሆይ ስንፈልግ ነበር መቼ መጣ ወደዚህ ሲሉት እውነት እላችኋለሁ የተከተላችሁ የፈለጋችሁኝ እንጀራ ስለበላችሁ እንጂ ታምራት አይታችሁ አምናችሁብኝ በእኔ እንድትኖሩ አይደለም ሲላቸው፣ እንግዲያስ ለማይጠፋ መብል ስሩ ነው ያላቸው። እንኪያስ ለማይጠፋ ምንተንግበር ምንተንሬሲ ከመንግበር ግብረ እግዚአብሔር፣ እንኪያስ የእግዚአብሔርን ስራ እንድንሰራ ምን እናድርግ? በእርሱ በላከው እንድታምኑ ነው። እንግዲያስ ሙሴ በምድረ በዳ መና አበላቸው ተብሎ ተጽፏል። አንተስ ምን ታደርጋለህ? አሁንም የመብል ጥቅስ ጠቅሰው ከሙሴ ጋር አወዳድረው እኔ እበልጣለሁ ይኸው እኔም እንደዚያ አድርግላቸው እንዲላቸው ፈልገው ነበረ። እርሱ ግን አይ የዘላለም ሕይወት የሚሆነው ምግቤማ ስጋዬ ነው ደሜ ነው። በምድረ በዳ ሙሴ አይደለም መና የሰጣችሁ? ያንንማ የበሉትም ቢሆኑ ሞተዋል አባቶቻችሁ። ከእኔ የበልቶ ግን ስጋዬን በልቶ እንዳይሞት የምሰጠው የእኔ የዘላለም ሕይወት ስጋዬ ነው ደሜ ነው ነው ያለው። ይሄንን ደግሞ በምን እናውቃለን ካላችሁ ከ16ኛው መቶ ክፍለ ዘመን በኋላ የመጡ የስህተት የነ ፕሮቴስታንቱ አስተምሮ የሚተረጉመውን ሳይሆን እነ አትናቴዎስ እነ ቄርሎስ እነ ዮሐንስ አፈወርቅ የጥንት አባቶቻችን ይህንን ምን ብለው ተረጎሙት ብላችሁ ማወቅ ከፈለጋችሁ ሂዱና ካቴና ላይ ሰርች አድርጉት። ሁሉም ስጋውና ደሙ ነው ብለው ነው የተረጎሙልን። ኦኬ ሐዋርያትም ይህን ያስተማሩት የራሱን ይህንን ነው። ዮሐንስ የጻፈልን ዮሐንስ ደቀ መዝሙር ፖሊካርፕ የሚያስተማረው ይህንን ነው። የፖሊካርፕ ተማሪ ኤራኔስ የሚያስተማረው ይህንን ነው። ሌሎችም እና አትናቴዎስ የተረጎሙት እንዲያ ብለው ነው እንጂ ዝም ብሎ ተነስቶ ዲበኩል የሚተረጉመው መጽሐፍ የለም። ስለዚህ ይሄንን መረዳት ማወቅ ነው። ቅዱሳት መጻሕፍትን ስታነቡ ትርጉማቸውን የኛ አንድምታ እንኳን ከጸነናችሁ ሂዱና ዮሐንስ አፈወርቅ ምን ብሎ ተረጎመው። የማይቋረጥ ቅብብሎሽ ያላት ቤተክርስቲያን ናት ይህች ቤተክርስቲያን። ስለዚህ አባት አላት። ማን ነው? አባቶቻችን የተረጎሙትን ነው በሃይማኖት አበው ላይ ሃይማኖታችንን የምናብራራው። ይሄንን በማድረግ በህይወት እንድትተርፉ ማስተላለፍ እፈልጋለሁ። የእውነቴን ነው። እኔ እግዚአብሔር ምስክሬ ነው። አንዳንድ ቀን ቤተክርስቲያን ውስጥ ሆኜ ቅዳሴው ምናምን ስሰማ እኔ እኮ ቤተክርስቲያን እየቀደስኩ ትናፍቀኛለች፣ ማይሌት ቆሜም ትናፍቀኛለች እቺ ቤተክርስቲያን። ማርያምን ነው የምላችሁ። በጣም እንዴት ያለች ጨዋ፣ እንዴት ያለች ስንዱ፣ እንዴት ያለች ቆንጆ ቤተክርስቲያን፣ እንዴት ያለች ሙሽራ ናት እቺ ቤተክርስቲያን። የእውነቴን ነው። ታዲያ በዚህ ውስጥ ግን ዝም ብሎ የሚመላለስ ይኖራል፣ ሳይረዳ የሚመላለስ ይኖራል፣ ዝም ብሎ ደርሶ የሚመላለስ ይኖራል። እንደዚህ አትሁኑ። በማስተዋል ተደነቁ፣ ተመልከቱ። ስራዎቿን ሁሉ በውስጥ ያሉት ምስጢራቶቿን ተመልከቱ። ቅዳሴውን ተመልከቱት። የቄስ ቅዳሴ አይደለም፣ የዲያቆን ቅዳሴ አይደለም ያለን፣ የሁላችን የቤተ ክርስቲያን ቅዳሴ ነው ያለን። ቤተ ክርስቲያን ቄሱም ዲያቆኑ ምእመኑም ነው። ስለዚህ ቄሱ ይበል ካህን ይላል፣ ዲያቆኑ ይበል ዲያቆን ይላል፣ ይበል ህዝብ ይላል። ቅዳሴ የጋራ ነው። ምእመናንና ካህናቱ አብረን የምንቀድሰው እንጂ የቄስ ብቻ ቅዳሴ የለም። አቤቱ ይቅር በለን ሰላም ለእናንተ ይሁን ብሎ ካህኑ ሲያውጅ ምስለ መንፈስከ የምንልባት ቤተክርስቲያን ናት። ስግዱ ለእግዚአብሔር በፍርሃት ሲል ህዝቡ ቅድሜከ እግዚኦ ንሰግድ ወንሴብሐከ የሚልባት ቤተክርስቲያን ያለችን። ስለ ህዝብ ስንማልድ አቤቱ አሜን ኪርያ ላይሶን እግዚኦ ተሳለነ የምትል ቤተክርስቲያን ያለችን። ወንጌላት የሚነበቡባት በምስራቅ በምዕራብ በሰሜን በደቡብ ቅዱስ መጽሐፍ የሚነበብባት ቅዳሴ ነው ያለችን። ዲያቆኑ ይወጣና ፊቱን ወደ ምዕራብ አዙሮ መልእክተ ጳውሎስ ያነባል። ዲያቆኑ ንፍቁ ዲያቆንና ሥራይ ቄሱ ደግሞ በሰሜንና በደቡብ ሆነው ፊታቸውን ያነባሉ። ወንጌሉን ደግሞ ይዞ ይወጣና ካህኑ ወደ ምስራቅ ዞሮ ያነባል። ዲያቆኑ ምስባኩን ከመዝሙራት አውጥቶ ይሰብካል። አራቱን ማዕዘን መስቀል ሰርታ ወንጌልን የምታነብ ቤተክርስቲያን ይቺ ቤተክርስቲያን ናት። በማይረባው ነገር አይምሮን አለመስቀል ማይንዳችን ኦርቶዶክሳዊ ማይንድ የእምነት ማይንድ አስተሳሰብ ሊኖረን ይገባል ነው ማለት የምፈልገው። ስለነበረን ጊዜ አምላካችን እግዚአብሔር ስሙ ብሩክ ይሁን። የዘመናት ባለቤት እግዚአብሔር ዘመናችንን ለበረከት ያድርግ። የቃሉን ደጅ የከፈተልንና የመገበን አባታችን ስሙ ብሩክ ይሁን። ቸርነቱ ምሕረቱ በሕይወታችን ዘመን ሁሉ ይከተለን። እንደ ድካማችን ሳይሆን እንደ ምሕረቱ እንደ ቸርነቱ ያድርግልን።